አመሰግናለሁ በጣም ተረጋጋሽ። ልቀቃትና ወራ ቁጭ እንጂ አንተም እዛ ጋር ቁጭ ቁጭ እሱ ጋር እንዳነካኝ እረፈኝ። ልቀቀኝ። ምንድን ነው? እሺ እቀመጣለሁ። ስርዓት የለም እንዳትነካኝ። ማውራት ከፈለግ ምንድን ነው መቀመጥ ትችያለሽ። ቁጭ በል አንተ። እንዳነካኝ እረፍ። እቀመጣለሁ። ችግር የለውም። ቁጭ አልኩኝ እኮ እንደተማረ ሰው ማውራት ከፈለግ ልንገር አለ። ተረጋጋሽ። አንተ 12 ጨርሰህ ዩኒቨርሲቲ ገብተህ ብትወጣ እኔ 2 ክፍል ተምሬ እበልጥሃለሁ። ምንም ማስመሰል ምናምን አያስፈልግም። ችግር የለውም። አይደለም ማስተርስ ምንም ሊኖር ይችላል እኮ አይደለም ማስተርስ ምንም ሊኖር ይችላል። አንድ ነገር ልንገር አይደለ እየነገርኩ ነው። አንተ 12 ክፍል ጨርሰህ ዩኒቨርሲቲ ተምረህ እኔ 2 ክፍል ሆኜ እበልጥሃለሁ እያልኩ ነው። ይሄ እንደዚህ አይነት የሆነ የዱርዬ ስራ አታመልጠኝም። አይቼዋለሁ ሁሉንም ላይ እዚሁ ከኢትዮጵያ ሐዋሳ የመውሰድ አቅም እንደሌለ ጠንቅቄ አውቃለሁ። ለማያውቅሽ እያንዳንዱ ነገር በደንብ ተከታትያለሁ። ችግር የለም። አልገባኝም። ስራዬ ብለኝ ስትከታተል ነው እንደ ኖርከው በዚህ ልክ ጉዳይ አይሩታ እንዴ እሱ እኮ ማለት ነው ተናዶ እኮ ነው። አታየውም እንዴ? በቃ ልበለው፣ በጥፊ ልበለው እንደዚህ ሲያሻሽሽ ምናምን ማለት ነው። አብርሽ በጣም ተናዷል ማለት እንደዛ ሲስምሽ ምናምን በጣም ነው የተናደደው። እና ተናዶ ነው። አትፍረጅበት፣ እንዲሁ እንዲፈርጅበትም አንፈልግም። አብርሽ ላይ በጣም ነው የተናደደው። እንደው እንኳን በሰላም በህይወት ወጣ። አንተ የትም አንተ በምንም ነገር ቢኖር ግን የተማረ ሰው ብትሆን ኖሮ ቤት መታ ያው ሚስቴ ለማለት ፈልጎ ነበር አብርሽ፣ ግን አልወጣውም ካፉ ማለት ነው። ቤቴ መታ ነው ያለው። እንግዲህ በሚስቴ ምናምን አላለም፣ ግን ቤቴ መታ እዚህ ጋ መሽለጥለጥ አችልም በማለት ማለት ነው። ጋይስ በቃ እንዴት ብዬ ልንገራችሁ? ወይኔ እኔማ ካሁን መታው እንዴ እንደዚህ ማተተለጣጠፈ አይ ጨጓራው ነው የሚላጠው ብዬ በቃ ነገሩ ጨጓራው እንዲላጥ መሰለኝ ይሄ ልጅ የመጣው ማለት ነው። ድሮውንም ማለት ነው። እና የመለጣጠፍ ስራ ምናምን አለባቸው ምናምን እያለ ነበረ ማለት ነው። አያገባኝም። ግን እቤቴ አንድ ሰው ወንድ ሰውን ብታመጪ አለቅሽ ምናምን አላላስም እኔ የምለው ማለት ነው። አንተም ሴት እኮ እያመጣህ ነበረ። ዞር ብለህ ወደ ቪዲዮውን መለስ ብለህ ማለት ነው። እንዴት አባቱ ነው የሚያሙ? በጣም ነው የሚያመው። ባይዘው ከምታስበው በላይ ማለት ነው። ለምን በራስ ስላልደረሱበት ማለት ነው። አንተ የፈለገህን ሴት ይዘህ እየመጣህ ቤት የፈለገህን ጓደኛ ይዘህ እየመጣህ አሁን ደግሞ ሩታ ስታመጣ እንግዲህ ሩታ አሁን ብላ አይደለም ያመጣችው፣ ራሱ ፈልጎ ነው። አፋልጉኝ ብሎ ሩታን ማለት ነው። ስለዚህ ችግር የለውም። እንግዳ ነው። እንግዳ ደግሞ ትትህ ነው። ምንም አታሽቀብጥ፣ እውነት አታሽቀብጥ ማለት ነው እንዴ። በቃ ሩታ ፈታ ትበልበት። ቆይ አንተ ከኔ ህይወት ሩታ ምን ነበር ያለው ጋይዝ? ዛሬ ማለት ነው እናንተ ተለያይታችኋል አይደለ? ወይስ ሩታ ህይወት በቃ ሩታ ደስተኛ አትሆን ተሰው ጋር ትገናኝ ነው እንዴ? በቃ እስር ቤት እንድትሆን የምትፈልገው አንተን ብቻ እንድትከባከብ ብቻ የምትፈልገው። ይሄ ደግሞ እኛ እንስማማ። ሩታ እንደፈለጋት መሆን ትችላለች። ለምን ተለያይተናል አላልክም ብለሃል። ስለዚህ ሩታ በፈለጋት ሰው በፈለጋት ብትመጣ ምንም ብታረግ አንተ አይመለከትም። ቤቴ ነው ምናምን ይሄ ቤት በቤት ማመንሃየት ማመካንኘት አይቻልም ማለት ነው። ስለዚህ ቤትም ሆነ ቤቱ ደግሞ የሩታ ነው። እንግዲህ ቤቱ ለቅሞታል አይደለ? ቤቱ የሩታ ነው። ማንም ታምጣበት፣ ማንም ትስራበት፣ ምንም ታረግበት የሚመለከት ጉዳይ ምንድነው የሚኖረው? ስለ ልጅ አንድ ነገር ከሆነ ኦኬ፣ ልጅ ምንም አልሆነም። ጨዋ ናት እናትየዋ፣ ጨዋ ያሳደጋት ልጅህም ጨዋ ነው። ምንም በቃ ጨዋ የሆኑ ልጆች ናቸው። ታድለው እውነት ሩታና ልዑልን የሚያገኙ ልጆች ታድለው ነው ምለው። እና ይሄን ሀብት አካብድ ነገር አልሰራችም ሩታ። እሪበል ይሆናል አይደለ? ምን ነበር የሚባለው ጋይስ? ያዙ ይልቀቁኝ አትበል ማለት ነው እንዴ። ምን ችግር አለው ግን ደግሞ ማለት ነው ጋይስ?
አሁን ባሁን ደበደቡ። አሁን ባሁን በቃ እንደዚህ ያኔ ለጠፍጠፍ ምናምን ሲል ደግሞ ለታጠፍ ሲወድ ልጅቱ ራሱ ማለት ነው። ይሄን ዱርዬነት ምናምን አላለው ወደ አይ ይሄ ዱርዬነት እስቲ ዱርዬነት ማማ እንደሆነ አይተናል እኮ በደንብ ጠንቅቀን አይተናል። እንግዲህ ሩታ ስትሰራ ዱርዬ ተባለ። የሩታ ስራ ደግሞ ዱርዬ ተባለ። ጋይስ የሱ ስራ ምን ሊባል ነው ጋይስ? ራስ ረዱ ሆይ ውዶቼ ፍቅሮቼ እንዴት ናቸው? ደህና ናቸው? ወደክ ምን ያለ ማለት ነው። የነዚህ ሰው ስራቸው ራሱ ያደክማል ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። በቃ አይደብርሽም? ቤት ታስገቢው ሰው በቃ አንተን እንደ እንቁላል እየተንከባከበ እንድንኖር የምትፈልገው አይደለም? እባክህ ጅሉ እውነቱን ነው እንዴ? አንተ ስመጣ በሳቅ እንድትቀበል አንተ ስትሄድ በሀዘን እንድትሸኝህ ነው የምትፈልገው አይደለ? ምነው አባጋዝ ምነው መብቷ ነው። እሺ ትኖርበት ህይወቷን አታሽቃብጥብን አሁን እኛ ላይ ማለት ነው። አሁን በቃ ጋይዝ የተጎዳ ሰው ምናምን መስለ ደግሞ ነገ ንፍጡን እየተናፋፈጠብን ይመጣል። መንድል ይዘህ እንድመጣሽ አደራ። እኛ ለራሳችን መንድል አልቆል ማለት ነው ለራሳችንም። ስለዚህ እንዴ ምናምን ይዘህ እንድትመጣ ምንም ነገር የለንም አንሰጥም። የምትታነቁ ከሆነ ሩታ ደስተኛ ሆናለች ከልጅቱ ጋር እንደዚህ ፏሽ ብርቅ ብላ አስቃ አንተን ለማቃጠል ምናምን። ግን ሩታ ማለት ነው አብርሽን ለማቃጠል ነው ያኔ ጸባይሽን የቀየርሽው። ፍቅረኛዬ ነው ምናምን አዲስ በቃ ምን ነበር ስሙ ደስታ ነው ስሙ ምናምን በቃ ደስታዬ ነው ፈገግታዬ ነው እያልሽ ነበረ ማለት ነው። አንቺም ማለት ነው ሩታ እውነትሽን ነው ወይስ አብርሽን ለማናደድ ነው ይሄን ተጠቀምሽው? ማለት ይሄ ዋጋ ያስከፍልሻል አንቺንም ማለት ነው። ይሄም ዋጋ ያስከፍልሻል ጠንቅቀሽ ወቂ ማለት ነው። ለምን አብሶ ወንድ ልጅ እንደዚህ እንኳን ደስታዬ ነው ብለሽ እንኳን ደስታዬ እንደዚህ ሲሰማሽ ራሱ የሆነ ምልክት ሊኖር ይችላል። እሺ ፍቅረኛዬ ነው ምናምን ስትይም ይሄ ነገር አንቺን ነው ዋጋ የሚያስከፍለው ማለት ነው። ለምን አንቺን በኋላ ላይ ይሄ ልጅቱ መጥቶ እንደዚህ ነው ብላይ ነው ምናምን ሊል ይችላል ማለት ነው። ስለዚህ ተጠንቀቂ። በአሁኑ ሰዓት ወንድን አትመኝ እናቴ። የራስ ወዳድ ናቸው ማለት ነው ሁሉም ሰው ማለት ነው። በመጀመሪያው ያይሽው አይደለ እንዴ? አንድ ቀን እንኳን ፍቅር ያልሰጠኝ ሰው ዛሬ መጥቶ ሌላ ወንድ እቤት እንዳታስገቢ አላልኩሽም? ማንንም ማየት አልፈልግም አላልኩሽም? አላለም እና ታዲያ እንደዛ ከሆነ አንተ ነበርሃ መጀመሪያ መጠንቀቅ ያለብህ ማለት ነው። ታሞት መማቀቅ አስቀድሞ መጠንቀቅ። ምን ነው እንደዚህ ጉንጯ ሳም ሲያረጋት እንደዚህ ደረቱ ላይ እንደው ልጥፍ ስትል ማለት ነው። ተሰማህ እንዴ? አቶ አባጋስ ግን ጋይስ ይሰማል እውነት። በቃ እኔ ታሁን ማለት ነው ፈነከተው። አይ በቃ መታገስ አቃተው። በቃ እንደዚህ ገፍተር ምናምን ሲያደርገው ማለት መታገስ እኮ አቅቶት ነው ጋይስ። በቃ መታገስ አቃተው። እንዴት ብዬ ልንገራችሁ? አያያ ቆይ በዘማ አነቀው እያልኩ ነበረ ማለት ነው። በአንገቱ ላይ ያለው ማለት ነው። እሱ እናቴ ቁጭ ብሎ እየተከራከረ በቃ ክርክር ነው እንጂ ወሬ ነው እንጂ የሚችለው አብርሽ ድብድብ አይችልም። ይቅርታና ማለት ነው። በቃ እንደዚህ ወሬ ይችላል፣ ግን እንደዚህ በቦክስ ምናምን በሩታ እንድትመጣብኝ እንፈልግም። ይሄ ቡጥቡጥ ምናምን አይችልም። እኛም የምንጠብቀው ያን ነበረ፣ ግን አይችልም። ዜሮ ነው። አይ እና ለማንኛውም ውዶች የፍቅሮች ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይሰውላለሁ። ሰላም አላልኳችሁም አይደለም? ምስኪን ነኝ ረስቼዋለሁ። ሰላምታዬን ወሬ እያልኩ ማለት ነው። ወሬኛ ሆኝላችኋለሁ። እሺ